ሰላም ዘና ፈታ ያለው እሁዳችን በኢቢኤስ ተጀምሯል። እንዴት ናችሁ? እግዚአብሔር ይመስገን። ተመሰገነ። ሉላዬ ወዬ ሮቢ ወዬ እንኳን አደረሳችሁ ለሳምንት። እንኳን አብሮ አደረሰ። እንኳን ደረስክልን አንተ። አሜን አሜን። እንኳን አብሮ አደረሰን። ከዛ ወዳደቅ ተርፈህ እንኳን ወደዚህ መጣ። አዎ ከድራማው ያነሷል አላልኩም ነበር በዛ ጩኸታቸው። በነገራችን ላይ የከቤት ጠላና ጠጅ ደግሞ ያቺ አለች ሆነች ነገር የምትሰጥ እንደ ኤሌክትሪክ አንስቶ ነው የሚፈተፍት። ተሻለ ግን እኔ ምንም አላመመኝም ነው። እሺ ሳምንታችን እንዴት ነበር? እስቲ ሳምንታችሁ ጥሩ አለፈ? አዎ ባለፈው ሳምንት ጥሩ ነበረ። እንደ ሳምንት ጥሩ ሳምንት ነበረ። ግን በጣም እንወደው የምናከብረው ተወዳጁ ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት ተለይቷል። በጣም አስደንጋጭና ድንገተኛ ስለነበረ ትንሽ ሳምንቱን ጠቆር ካረጉብን እንዲከብደን ካረጉብን አንዱ ምክንያት ደግሞ እሱ ነበረ። አዎ የሥራ ወዳጆቹ እንዲሁም የቤተሰቦቹ በአጠቃላይ የኢትዮጵያም ሕዝብ የፊልም አፍቃሪ በሙሉ በጣም በደረሰው ድንገተኛ አደጋ ሁሉም ሰው ስሜቱ ተነክቷልና በጣም የወንዴ በጣም እጅግ በጣም ልብ ሰባሪ ነበር። ነፍስ ይማረል። በተለይ ደግሞ አንድ ማረሳው የወንዴን ለማንሳት በዚሁም የሱን ከዚህ በፊት ቅዳሜን ከሰዓት ላይ መጥቶ እኛ ፕራንክ አድርገነው ደስ የሚል ፕሮግራም ሰርተን ነበረና በጣም መልካም ጸባይ ያለው ስራውን አክብሮ በፍቅር የሚሰራ ሰው ነበረ ወንዴ። ሁሉ ጊዜ አንድ ባለሙያ ስናጣ የሆነ ነገር እየጎደለን ነው እና የሚሄደው ለብዙ ሰው የሚያጎድል በተለይ ደግሞ ኮሜዲው አካባቢ ላይ ከነዛ ውስጥ ተወዳጁ የነበረ ትልቅ ባለሙያ ነው። ለልጁ፣ ለባለቤቱ፣ ለአድናቂዎቹ፣ ለወዳጅ፣ ለዘመድ፣ ለቤተሰቦቹ፣ ለመላው የኢትዮጵያ ሕዝብ ደግሞ መጽናናትን መመኘት እንፈልጋለን። ያው ከዛ ደግሞ ስንመለስ ሳምንታችንን ጠብቀን በሰላም መገናኘቱ ቀላል ነገር አይደለም። በዚህ ሳምንትም ብዙ ነገር እንደተለመደው አዳዲስ ነገርም ጨመር አድርገን የመጣ ነው። እውነት ዘናም ያደርጉ ለየት ያሉ ደስ የሚሉ ፕሮግራሞች ይዘናል። ዳኒ እንደው ብትሸነግለን ደግሞ ደስ ይለኛል። ምን ሸምግላችሁ? እሺ አለው ስፖርት እንሰራለን እያለች እየቀጣች ቀጥራህ ነው የምትቀረው። ምን ያሳሰበኝ መሰለ፣ ረዥም ሰው ስትሆን ስፖርት መልዕክቱ ወዲያው አይደርስም። አሁን ከርዝመት ጋር ብላ ለምን እንደሆነ ልንገርህ። አጫጭር ጓደኞች አሉኝ፣ እኔ ደግሞ ረዥም ነኝ በቁመቴ። ስፖርት አብረን እኩል እንሰራና ለውጣችሁ የነሱ ቶሎ የፈጠነ ነው። ከዛ አሰሪ በጣም ስለገረመኝና እንዴ አንድ አይነት ወርቅ እንቅስቃሴ እየሰራን እኔ እንደነሱ ፈጠን አይደለም ለውጤ። ለምንድን ነው ስላት ረዥም ሰው ስለሆንሽ ወዲያው አይደለም መልዕክቱ ይደርሳለች። ከታች ጀምሮ የእኔ መልዕክቱ እንደዚህ ከዘገየ ከሮቤል ጋር ብሰራማ መቼም አንገናኝም። ብዙ ልዩነት እኮ የለንም ሉላ። እስቲ አለን እንዴ? ኧረ ያየ ይመስክር። እኔ ያረኩት ጫማ እንግዲህ 10 ሳንቲም እንደዛ መሆኑ ይበልጠኛል። ልዩነት አለ። ቀልድ አይደለም እንዴ? ትንሽ የእሷ የጫማዋም ከፍታ እንደሱ ሆኖ እኮ ነው ይበልጠኝ። ስለዚህ ትንሽ ሮቤል ይበልጣል። ግን አሁን እንግዲህ ያው እንደ ሽምግልና እንደ ሽማግሌ እንግዲህ የማደርገው ምንድን ነው? አንቺም ባህሪሽን አስተካክል። ሰው ቀጥረሽ እኔ ልናገር ሽማግሌ ምንድን ነው ቀደም ስለዚህ እባክሽን ሉላ እቺን ባህሪሽን እኔም አውቃታለሁ እና ስለዚህ እባክሽ ይህን ልጅ አታሰቀ። አንተም ደግሞ አንዳንዴ ባካፕ ያዝ። ሌላም ቡድን አብሮህ የሚሰራ ሌላም ሰው አዘጋጅ። ዳንያችን የሚቀጥለው ሳምንት ከአንተ ጋር ብንሰራስ? በቃ ደስ ይለኛል። እንደውም ማስተካከል አለብኝ። እውነት ነው። እሱ መልዕክቱ እኮ ብቻ ዞሮ ግን ወደ አንተ ጋር እናስተካክላለን። በጣም ጥሩ። እኔን ለመምከር እንደሆነ ገብቶኛል። አስተካክላለሁ። በነገራችን ላይ እንግዲህ ያው ኢቢኤስ ጣቢያ ሁሌም እንደተለመደው በየሳምንቱ እንደዚህ እንዳማረብን ዓመት በዓል የመሰሉ ፕሮግራሞችን ወደ ህዝብ ደግሞ እናደርሳለን አይደል? በየጊዜው እየተቀየሩ ደግሞ አዳዲስ ፕሮግራሞችንም እየጨመርን የሚያዝናኑ፣ የሚያስደስቱ፣ ቁም ነገር የሚያስጨብጡ ፕሮግራሞችን እንደዚሁ ለህዝብ ተደራሽ ለማድረግም አሁንም ዝግጆች ነን በሚገባ። እንግዲህ ኢቢኤስ ቴሌቪዥን ብዙ ጊዜ ፕሮግራሞቹ ሲሰሩ እኛ የህዝብ ጆሮ ነን አይደለ? ሁሉ ጊዜ ህዝብ የሚወደውን የሚያስደስተውን የሚያዝናናውን ቁጭ ብሎ ደግሞ ቴሌቪዥኑን ከፍቶ ሲያየን የሚመጥነውን የሚልነውን ፕሮግራሞች ነው በየሳምንቱ የምንሰራው። በዚህ ሳምንትም ለየት ባለ ሁኔታ አዲስ ነገር ይዘን እንመጣለን። እሑድን በኢቢኤስ እንግዲህ ሁሌም ማለት ነው ዝግጅቱ ውጭም ሆኜ የሚያስቀና እዚህም ሆኜ በጣም የሚያስቀና ነው። ዛሬ ደግሞ ለየት ያሉ ቆንጆ ፕሮግራሞች ይዘናል። ናያቸውን የቸኩያል። ለተመልካችም ሰርፕራይዝ የምናደርገው እንግዳም አለን። እዚህ ጋር አንድ ወንበር እንጨምርና ሰርፕራይዝ እናደርጋቸዋለን። እኔን አሁን ሰው ሊገምት ይችላል ሌላ ሙያ እንዳለኝ። በነገራችን ላይ ዲጄ ነኝ። ማን አንተ? እኔ አውቃለሁ። ዲጄ እኔ አላውቅም። አታውቅም?
በእውነት ሰርታል። ዛሬ ሰርፕራይዝ አለ እንግዲህ። ኦኬ እሺ። አይ ግን ይሄንን ስንል ብዙ ነገር እንዳንነግራችሁ እናንተ ዛሬ የትም እንዳትሄዱ፣ ሪሞታችሁን እንዳትቀይሩ፣ ከሶፋ ነቅነቅ ማለት የለም አብራችሁ እንድትቆዩ እንጋብዛለን። ደስ የሚሉ የደመቁ ፕሮግራሞች ይዘን እንቀርባለን። ደግሞ ይሄ ጨመር፣ ይሄ ቢሻሻል፣ ይሄኛው ደግሞ እንደዚህ ቢሆን ምትሉን ደግሞ ካለ ጆሮአችን እንዴ በጣም ክፍት ነው እንጂ። ምክንያቱም የህዝብ አስተያየት ሁሌም ጠቃሚና ገንቢ ነው የሚያነሱት የሚሰጡት ሀሳብና እስከዛሬም ደግሞ በእኛ ፕሮግራሞች ስንሄድ የህዝብ አስተያየት ነው እዚህ ጋር ለመድረሳችን ትልቁ ምክንያት። ስለዚህ ህዝብ የሚሰጠው አስተያየት በጣም ጠቃሚ ነው፣ ትልቅም ውጤት ያመጣል እና በሀሳብ በአስተያየት ከጎናችን ነው። እኛ ደግሞ በደንብ ነው የምንሰማው። በየሳምንቱ ስንመጣ ሁልጊዜ ተማሪዎች ነን፣ ሁልጊዜ አዲስ ነገር ከእናንተ እናውቃለን። እናንተ ከኛ ብቻ ውሰዱ ሳይሆን እኛም ከእናንተ የምንወስዳቸው በጣም ብዙ ናቸው። ከእናንተው አይደለም የሚወጣ ነው። ስለዚህ ሁልጊዜ ሀሳብ አስተያየቶቻችሁ ለእኛ የሚደግፉን፣ የሚያበረታቱን፣ የሚቀይሩን አዲስ ነገር እንድንሰራ ደግሞ ጉልበትና ኃይል የሚሰጡን ናቸውና ሁልጊዜ የእናንተ ፍቅር አክብሮት ነው እዚህ ጋር ያስቀመጠን። አሁንም አስተያየታችሁ ይቀጥል፣ ከኛ ጋር ሁኑ ነው የምንለው። አንድ ሚስጥር ደግሞ እንንገራችሁ፣ እናንተ እንደምትወዱን እንወዳችኋለን። እንዲሁም ደግሞ ስለምትሰጡን ፍቅርና አስተያየት ሁሉ እኛ ከልብ አክብሮት አለን። ብድግ ብለን እንደ ሁሌ እናመሰግናለን። ስለዚህ እንሸልማ አንሸልም አይደለ? ያው ለሽልማት 4ኛው ወንበር ተጨምሯል። 4ኛው ግን ምንድን ነው ብለን ሰውን እናጓጓለን። እኛም እንጓጓለን። ትልቅ እንግዳ አለን። እንቀበል። እንግዳ መጣ። የአሜሪካን ስታይል ቤት ነው። እንኳን ደህና ቆያችሁኝ። እምር እንዳለብሽ ከአሜሪካ ስቱዲዮ ቀጥታ ወደ አዲስ አበባ ስቱዲዮ ወደ ኢትዮጵያ በቀላሉ አይደለ? በኢትዮጵያ አየር መንገድ ከተፍ ሰው ቤት ሲኬድ ድሮ የሆነ ነገር በእጃችን ይዞ ይመጣል። አላየሁም። እዛ ጋር ያለውን ሻንጣ እኮ ታዲያስ ምንድን ያው ሻንጣው ለእኛ ነው፣ ለእናንተ ነው። ከዛ እየመረጥክ የምትፈልገው መውሰድ ትችላለህ። ከቤቴ ዘና ብዬ የማየውን ፕሮግራም ከእናንተ ጋር ለመሳተፍ እዚች ወንበር ላይ መቀመጤ በጣም ደስ ብሎኛል። ትንሽ እንዳውም ባርቆብኛል። በደንብ ልስተካከል መሰለኝ። ቆይ እንደ ሉላዬ ልቀመጥ። በጣም ደስ ብሎናል። እንግዲህ ያው ባዶ እጅ እንኳን ቀደም ያልኩት ምንድን ነው ትልቅ ነገር ይዘሽ ነው ወደ ሀገር ቤት የመጣሽው። አዎ መጣና በዓመቱ አልን ደግሞ እንደምን ሰነበቱ? አዎ እንግዲህ ለሁለተኛ ጊዜ ያለፈው ዓመት ኤምፓወር አዲስ የሚባል አዲስ ዝግጅት ይዘን መተን ነበረ። እንግዲህ ያ ፕሮግራም ለ9 ዓመት ዋሽንግተን ዲሲ ውስጥ ስንሰራ የነበረው ነገር ነው። ህብረተሰብን በቁም ነገር የሚያገናኝ ስብሰባ ልበለው ኢቨንት ልበለው እና እዚህ ሀገር ይዘነው መተን ላስት ይር ሚሌኒየም ሆል በጣም ደስ በሚል ሁኔታ ስላሳለፍን በቃ ይሄ ነገር ዓመታዊ መሆን አለበት ብለን አሁን ደግሞ በዚህ ዓመት የሚቀጥለው ቅዳሜና እሑድ አክቹሊ በአዲሱ አዲስ አበባ ኮንቬንሽን ሴንተር ሞቅ ደመቅ ሰፋ ብሎ ተመልሰን መጣን ማለት ነው። ኤምፓወር ዘ ኮሚኒቲ ብሎ እንግዲህ አሜሪካ ነገር የተጀመረው ዝግጅት ኤምፓወር አዲስ ብሎ ደግሞ አዲስ አበባ ላይ መዘጋጀት ከጀመረ 1 ዓመት ሆነ። እንግዲህ 2ኛ ዓመቱ በንግድ በስራ ፈጠራ በጤና ያው እንግዲህ ውበትና ፋሽን ተጨምሮበት ካሪየር ዲቨሎፕመንት ምንድነው የስራ ላይ ምን አይነት ነገሮች በተለይ ለወጣቱ እዚህ ሀገር በብዛት ኦፖርቹኒቲ የሚያስፈልገው የወጣት ሀገር ነው እና በራሳችሁ እንኳን ስራ ለመፍጠር ወይም ደግሞ በዓለም ላይ ያለ የዓለም ኢኮኖሚ ላይ ለመሳተፍ ምን ያስፈልጋችኋል የሚሉትን ነገሮች እንግዲህ ኔትወርኪንግ በጣም ትልቅ ነው አይደል ለማደግ እና ይህንን ፕላትፎርም የፈጠርንበት ዋና ዓላማ ኢንቴንሽናሊ ኔትወርክ ለማድረግ ማምንን ይሰራል እንትና ይሄን ያረጋል እንትና ይሄን ታረጋለች በሚል ሰው የሚገናኝበት ጤና ደግሞ ልንገራችሁ መቼስ እሱ ትልቅ ነገር ነው። ብዙ ሰው አንድ የትኬቱን ገዝቶ ከገባ በኋላ በነፃ ሙሉ ስካን ጤናቸውን መመራ ለሚፈልጉ ሰዎች በተለያየ መልኩ ትልቅ የጤና
ሄልት ኤንድ ዌልነስ ቦታ አለ። ሰው መጥቶ አድቫንቴጅ ቢወስድ ደስ ይለኛል። በተለይ ብዙ ወላጆች ህፃናት ያላቸው ይሄ ፈርስት ኤድ ትሬኒንግ እንዲህ በጣም አስፈላጊ ነገር ነው ብዬ አስባለሁ አይደለ? አንዴ ሁላችንም ልጃችን ትንሽ አንድ ነገር ቢያንቀው ወይም አንድ ነገር እሳት ቢያቃጥለው ወይ አንድ ነገር ቢሆን ሴት ልጃችን አንድ ነገር ብትሆን ወላጅ እናት አባት ነው አይደለ? ብዙ ጊዜ ቤት ውስጥ ያለው ወይም ደግሞ የሚያሳድግ ሰው ነው ቤት ውስጥ ያለው። መታችሁ ፈርስት ኤድ ትሬኒንግ በነፃ እሱም አለ። ብዙ ደግሞ ምርትና አገልግሎታቸውን ይዘው የመጡ ሰዎች አሉ። እነሱም ደግሞ ሻፕ ቲሊ ድራፕ ይሉታል እኛ ሀገር። ኤጁኬሽን ላይ የምናምንበትም ነገር ስለሆነ የጋበዝናቸው እንግዶች አሉ። በሱ ላይም ደግሞ ፓነል ዲስከሽንስ አሉ። እነ ሉላዬም ያሉበት የውበትና የፋሽን ዲስከሽን አለ። ስለዚህ በጣም ሰፋ ባለመልኩ ለ2 ቀን ተዘጋጅተን መተናል። እንግዲህ ባለፈው ዓመት አሪፍ ዝግጅት ነበር፣ የተሳካ ዝግጅት ነበር። በዚህኛው ዓመት ምን የተለየ ነገር ይዛችሁ መጣችሁ? የተለየ ነገር ምን መሰለ? ፕሮግራሞቹን በጣም ሰፋ አደረግናቸው። ጊዜውን አየነው ላይክ እንዴት አድርገን መጠቀም እንችላለን። ያው ቅዳሜና እሁድ ነው ሰው በረፍቱ የሚመጣበት ነው። 4 ሰዓት ጠዋት ነው የምንጀምረው። ብዙ ከሰማነው ፊድባክ ምን አይነት ፓነል ዲስከሽን ወይም ብሬክአውት ሴሽን ቢኖሩ ጥሩ ነው ብለን የሰማናቸውን እነሱን ከጤና እንዳልኩ በተለይ ለዚህ ሀገር ኤምኤስኤምኢዝ ነው የምትሏቸው አይደለ? ስሞል እና መካከለኛና አነስተኛ ቢዝነስ ነው የሚባለው። እንደዛ ለነሱ ከተለያዩ ድርጅቶች ጋር ቢዝነሳቸው እንዴት ማሳደግ እንደሚችሉ ስኬል ለማድረግ ለማርኬቲንግ ለምን ብዙ ስራ ፈጣሪ ያለ ብዙ ቢዝነሶች ይመሰረታሉ፣ ግን ድጋፍ ከማጣት ምክር ከማጣት ከቢዝነስ ይወጣሉ ብዙዎች እና እነሱን የያዙ ከብዙ ድርጅቶች ጋር በመተባበር የሰራነው ነገር አለ። ደግሞ ላስት ይር ፒች ኮምፒቲሽን አድርገን ነበረ። እንግዲህ ፒች ኮምፒቲሽን ስንል እኛ ትንሽ ለየት የሚያደርገው ነገር ምንድን ነው? ያ ያሸነፈችው ልጅ ላስት ይር 600,000 ብር ነበረ ለቢዝነሷ ማሳደጊያ አይደለ? ተወዳድራ 7 ፋይናሊስት ነበሩ። ከነሱ እሷ አሸነፈች። ፊዮሬ ትባላለች፣ የህፃናት ልብስ የምትሰራ ልጅ። ከገንዘቡ ውጭ ገንዘቡ ደግሞ ዝም ብሎ አይደለም የሚለቀቀው፣ ፓራሜትርስ አለው አይደለም? ሚት ማድረግ ያለባት ክራይቴሪያዎች አሉ ለመልቀቅ። በትንሽ እየተደረገ ነው ስራዋ እየታየ ስቴትመንቱን እያስመጣች እዚህ ደርሻለሁ እዛ ደርሻለሁ እያለች መሽን የምትገዛበት ምን የምትልበትን ነገር ነው የተደረገውና 1 ሚሊዮን ብር ነው የዚህ ዓመት ሽልማት አደላ እና እንዳትቀሩ። ቅዳሜና እሁድ የሚቀጥለው ሳምንት ያው ሁላችሁም አላችሁበት፣ ሁላችሁም ተጋብዛችኋል። እኔ ከመጓጓቴ የተነሳ መግቢያውን የት እናገኛለን? ጥሩ ጥያቄ። እንግዲህ ከፓርትነሮቻችን የኢትዮ ቴሌኮም፣ ቴሌብር ሁሉ ሰው ቴሌብር አክሰስ አለው ብዬ አስባለሁ አይደለ? በአብዛኛው ህዝብ ቴሌብር ላይ ኢቨንትስ የሚለው ፔጅ ላይ ገብተው በቀላሉ ቲኬት እዛ ላይ 300 ብር ነው። አይ ቲንክ ጥሩ ተመጣጣኝ ዋጋ ነው ብለን እናስብበታለን አይደለ? ቁም ነገር ለማግኘት ለመዝናናት ቀናችሁን መታችሁ ቅዳሜ እሁድ አዲሱ ኮንቬንሽን ሴንተር ከኛ ጋር ማሳለፍ ይችላሉ። ቴሌብር የሌለው ሰው እንደኔ አይነቱ እንዴት ያገኘዋል? ቴሌብር የለሽም? የለኝም። በር ላይ እንሸጥልሻለን። መግቢያው አለ፣ ቲኬት በር ላይ ይሸጣል። 2ቱን ቀን ላልመጣ ደግሞ ወይም ውጭ ላለ ሰው ይሄንን ሀሳብ ለሁሉም ተደራሽ ለማድረግ በምን አይነት ፕላትፎርሞች ተዘጋጅቷል? በጣም ጥሩ ጥያቄ ዳኒ። ኢቢኤስ ቴሌቪዥን ነው ሪካፕ ይኖርልናል። ከዛ በኋላ ያው እንግዲህ በፉል ፎርስ ነው። ያው ኢቢኤስ ትልቅ ፓርትነራችን፣ የትልቅ ደጋፊያችን የኢቢኤስ ኢቨንት ብንለው ደስ ይለኛል እኔ። ስለዚህ እሱ ሪካፕ አድርገን ፓነል ዲስከሽኖቹንም ሁኔታውንም እይታውንም እናንተ ውስጦቻችን አብራችሁ እንዴት እንዳሳለፍን ቀኑን በደንብ ሪካፕ አድርገን በኢቢኤስ ቴሌቪዥን ላይ ይታያል ማለት ነው። እድሉን ከሰጣችሁኝ አይቀር ይሄ አይነት ስራ ሲሰራ የብዙ ሰዎች ጥረትና እኔ እንደው ፊት ለፊት እኔን ሰው ሲያየኝ እንደው ሄለን ይባላል እንጂ ኢትስ አ ቲም አይደለ እንዴ? በጣም ብዙ የሚለፉ ከጀርባዬ ከጎኔ ካጠገቤ ሆነው የሚሰሩ ብዙ ቲም ሜምበሮች አሉኝ። እነሱንም በጣም ማመስገን እፈልጋለሁ። ስፖንሰሮቻችን እንደ ኢቢኤስ እንደ ኢትዮ ቴሌኮም ያሉ ትልቅ ስፖንሰሮች ከኛ ጋር ባይመጡ እንዲህ አይነት ነገር አይሰራም አይደለ? ስለዚህ በጣም ደስ ብሎን በቁም ነገር እያደግንበት ህይወታችንን እየቀየርንበት አይዲያ እየተለዋወጥንበት እርስ በርሳችን እየተገናኘንበት የምናሳልፍበት ቀን ስለሆነ ይህንን እድል ተጠቅሜ ማመስገን እፈልጋለሁ ፓርትነሮቻችንን በሙሉ። ለእኛ ለኢትዮጵያኖች የምር ሽልማታችን ነሽና ያላቀረበችልን አይነት ሰው አለ እንዴ? ማን ቀረ? ታድዬ እኔ በቃ ሁሌ እዚህ እመጣለሁ። እንደዚህ ሻወር እያረጋችኝ በዚህ አይነት የማልቀርበት መድረክ ነው ይሄ። ታንክ ዩ ሽልማታችን ነሽ። እንደገና ደግሞ የሽልማት ሰዓታችን ነው። ሽልማት ብናወጣስ ብንደውል ምን ይመስላል? ዛሬ እንዴት ነው ተሸላሚዎቻችን ጋር ነበር ሌላ ጊዜ የምንደውለው የባለፈው ሳምንት። ዛሬ ግን
ሽልማታቸውን ከዚሁ ደውለን ደግሞ ሲሰጣቸው ልናያቸው አዳማ ነበር ወስደን የምንሰጣቸው። እነሱ ግን እዚህ አዲስ አበባ ተገኙ። ስለዚህ እነ ጥበብ ሄድ ብለው አንዴ ሽልማታቸውን ይሰጡልናል። እና ፈንዳ ግን አይሻልም? ያው ሄለንዬ እንግዳ ስለነበርሽ እንግዲህ ባለፈው ሳምንት ዳያስፖራው ጃፕ ያወጣውን ሽልማት ዛሬ ደግሞ አንቺ ከዚሁ ከስቱዲዮ ልትሰጫቸው ነው። ዳያስፖራዎቻችን እየመጡ ነው። እና ፈንዳ ቆይ ይቆጠራል። 1 2 3 እንዴ አይዞኝ፣ ወደ ግራ ወደ ቀኝ ተኩሽ አውቃችሁ ለእኔ እንደዚህ ሰጣችሁኝ። በጣም ኦኬ። እንደውላቸው። እሺ ሰላም ሰላም ሰላም፣ ያብጸጋና ጥበብ ሰላም ሰላም፣ እንዴት ናችሁ? እንዴት ናችሁ? አላችሁ? አለን። ሃይ ዌልካም ቱ ዘ ስቱዲዮ ሄሉ ዛሬ የባለፈው ሳምንት ተሸላሚ ለመሸለም ነው የመጣ ነው። ነጋው አይደል? ያ ነጋው እቅዳችን አዳማ መሄድ ነበረ፣ ግን እዚህ ነን ቃሊቲ ነኝ መጥቻለሁ ሲሉን ይኸው ከተፍ ብለን ከስቱዲዮ ቃሊቲ ደርሰናል። ልንገባ ነው። ነጋውን ባለፈው ሳምንት በስልክ ነበር ያወራነው እና እስቲ በአካል አስተዋውቁን። እናስተዋውቅ እንግባ። ኧረ ቆያችሁ። ኧረ ግቡ። ይኸው ይዘናል። ጥበብ በደንብ ያዡ እንዳሰብሪው። አዎ ይሄ ትልቅ ስራ የሚሰራ ማሽን አያሳስብሽ። እኔማ ጭንቅላቴ ላይ ልሽከም ስለማናምናት በደንብ ነው ያዝኩት። በሁለት እጄ አቶ ነጋው እንዴት ነው? እንኳን አደረሰዎት። እግዚአብሔር ይመስገን። እነዚህስ ማን ናቸው? እንዴት ነው አቶ ነጋው? እንዴት ነው? እግዚአብሔር ይመስገን። ደህና ነህ ወይ? ማን ይታያል? ማን አሉ? ዳኒ አለ እዚህ ጋር ሮቤላ። እሷስ ሄለን ሾው ሲባል ኦኬ። ሄለን ከዲሲ ነው ቀጥታ። ፕሮግራማችሁን ብዙ ጊዜ እከታተላለሁኝ፣ እሳተፋለሁኝም። በእርግጥ አስተማሪ ነው፣ አዝናኝ ነው። በይበልጥ ለተቸገሩ ሰዎች ደግሞ የምታደርጉት ከማንኛውም ሰው ሕሊና የማይጠፋ ነገር ነው። ትልቅ ስራ ነው እየሰራችሁ ያላችሁት። እኔም ደስ ብሎኛል። ለስንት ጊዜ ሞክረዋል? እሱ ቁጥር የለውም። መጨረሻም ዛሬ ደርሰን እንኳን ደስ አሎት። እንኳን አብሮ ደስ አለን። እሺ ለማንኛውም እናመሰግናለን አቶ ነጋው። በጣም እውነት ኢቢኤስን ስለሚከታተሉ ስለሚወዱን እኛ የምንወዶታለን። ይሄ ማይክሮዌቭ ደግሞ አዳማ ተሳትፎ ይቀጥል። እናመሰግናለን። በጣም እናመሰግናለን። እሺ አቶ ዜሪያ ኩልልኝ። እሺ ቻው። ወደ አዳማ ደስ ይላል በጣም። እንዲህ ነቃነቃ አድርገው መጡ። ሰዎች በአካል ስናያቸው ደስ ይላል። የዛሬው ደግሞ እድለኛ ተሸላሚ ደግሞ ያው በሄሉ እጅ ነው። እንደውል ስለዚህ ደውለን እንስማ። ዛሬ ወንድ ይሁን ሴት በሆነች ደግሞ ዛሬ ባለፈው ሳምንት እንደዛ ብለሽ ነበር፣ ግን ሲነሳ ወንድ ሆነ። ጂፒ ስለነበር ጂንክ ብለናል። ካሁን ባለ ወንድ በቃ ዝም እግዚአብሔር ለሚገባው ሰው ይደውልን በል በቃ ለሚገባው ይሁን በቃ። ሄሎ ሰላም ጤና ይስጥልን። ከእሑድም በኢቢኤስ ነበር የምንደውልልህ። ማን እንበል? ቢኒያም እባላለሁ። ቢኒያም ተክሉ። ከየት ነው? ባሌ ሮቤ ነው። ባሌ ሮቢያ ታውቂዋለሽ። ዛሬ ትልቅ እንግዳ ይዘን መተናል። እሺ። እና እጣም የምታወጣልህ እሷ ናት። ከዲሲ ከአሜሪካ ነው የመጣችው። እስቲ ገምት። ማን ይመስልሃል? እስቲ ቢኒያም ገምት። ሄለን። ተነስታ ልታቅፍ ነበር። ቢኒያምዬ እኔ ላንተ አሁን የማሽከረክረው ከጸሎት ጋር ነው ማለት ነው። ምርጥ ጋር እንዲወጣ እንዴ? አዎ ምርጥ ለአንተ ምንድን ነው? የሆነ እድል ነው። ታስቦበት ስለማይወጣ ችግር የለውም። ትክክል። ትልቅ ሰው። ባለፈው ሳምንት ወደ አዳማ ነበር፣ አሁን ደግሞ ያው ወደ ባሌ። እስቲ መልሱን ንገረን። እስቲ ታስታውሰዋለህ? ታውቀዋለህ? እስቲ ንገረን። ሜክኦቨር ላይ ማን ነበር የቀረበው ነው የሚለው? እሺ ማን ነው? ከዲር አህመዲን። በአማርኛ ምን ይሰኛል? ሜክኦቨር በአማርኛ ከውበት በላይ መሰለኝ።
ፕሮግራሞቹ አሪፍ ነው። ሁሌ ነው የምንከታተለው። እናመሰግናለን። ይበርታ ነው። ሄሉ እጅ ከምን ምን እጅ ከምን ቢኒያምዬ እንግዲህ ከዛ ሆነ ቸብ አርግ ካለበት እኔም እንግዲህ ወይ በኃይል ላርገው ወይስ ቀስ አርጌ ላርገው? ደስ እንዳለሽ ችግር የለውም። ዋናው አንቺ አስከክሪ ብሏል። ጸሎት ጋር እንግዲህ ለቢኒያምዬ ምን ይወጣለት ይሆን? 1 2 3 በቃ ቆይ ቢኒ ገምት ይከብዳል መገመት። ያው ብዙ ጣም ምናምን ስለሆነ እስቲ ዝም ብለህ አንድ ነገር ገምት። ከምስጋና ውጭ በቃ በምንዛሬ ደረጃ አድርገህ አስበው። በቃ ብሩን ስልክ ዋው የስ ሞባይል ቀፎ ዲያስፖራዎች ጋር እንዴት እያያችሁ ደስ ይላል በጣም። እንኳን ደስ አለ። እሺ አመሰግናለሁ። ኦልራይት ቢኒያም እናመሰግናለን። ተሳትፎ እንግዲህ ይቀጥል። እንግዲህ አመሰግናለሁ። ባሌ ሮቤዎች እንግዲህ በጣም ደስ ብሎናል። እውነት አንድ ቀን መጥቼ እስካየው ድረስ በጣም ነው ደግሞ የሚያምር ቆንጆ ነው ሲባል ሰምቻለሁ። ባሌ ያው የተነገረላት ነው በተፈጥሮ እሺ። እና በቱሪስት መዳረሻው ነው። በቃ እመጣለሁ። በደንብ አስኬጁል አድርጌ እመጣለሁ። መጣችሁ ጎብኝነሽ። እናመሰግናለን ቢኒያም። ኦኬ ቢኒያም መልካም ቀን። መልካም ቀን። ቻው። እንግዲህ የዛሬው መላሾቻችን ደግሞ የሚሸለሙት ሽልማት ከሄሉ እጅ ደግሞ አንድ ነገር ይቀበላሉ አይደል እንዴ? እውነት ነው። መላሻችን የተለመደውን ከዚህ እናወጣለታለን። ከዛ ውጭ ግን የመለሱ ሰዎች ደግሞ ምንድን ነው እጅ ከምን ምን ያህል ሰዎች ናቸው ደግሞ የመጀመሪያ ምን ያህል መላሾች ናቸው የሚሸለሙትን በዛው ትንገረን። እንግዲህ 10 ተሸላሚዎች ትኬት ይዘን መተናል። የኤምፓወር አዲስ ለ10 ተሸላሚዎች 10 ትኬት ይሄው በእጃችን አለ። ይሄ ይለኛ አንዳንድ እንግዲህ እስቲ እንደ ጸባያችሁ እሺ አይደለ? ጸባያችንማ የተመሰከረለት ኦልሬዲ ጸባይ ወርቅ መሆናችሁ የተመሰከረለት ነው። ግን ለማንኛውም ለ10 ተሸላሚዎች ትኬት ይዘን መተናል። ያው ፊዚካል ትኬት ነው ያመጣ ነው። ብዙውን ጊዜ ያው በቴሌ ብር ነው ያለው እንግዲህ የሚገዙት ትኬት። ይሄ ግን ፊዚካል የሆነ ትኬት ይዘን መተናል። የዚህ ትኬት አሸናፊዎች የሚመልሱት ጥያቄ አለ። ጥያቄው እንግዲህ ያለፈው ሳምንት የታየው ድራማ እቁብተኞቹ ላይ አዲስ ካራክተር መጥቶ ነበረ፣ ኢንትሮዲውስ ተደርጎ ነበረ። የዛ ካራክተር ስም የጃፒ ካራክተር ስም ምንድን ነው? እሱን ለመለሳችሁ ነው እንግዲህ ይሄ ምን ያህል ያንን ድራማ እንዳያችሁ ያሳያል። እስቲ ስልኩ ቁጥሩ ምንድን ነው እንዴ? 7696 በቴክስት ሜሴጅ እንዳይረሳ። እናንተ ቶሎ ከመለሳችሁ የተረፈው ለኛ ስለሚሰጠን እንዳዘገዩ ታዲያ ለማለት ነው። እንዴ አውቅበታል። እውነት ነው። መላሽ ደግሞ ከዚህ ደግሞ ይወጣለታል። እስቲ ለሚቀጥለው ሳምንት ምን ምታወጪ ነው? በነካጅሽ ድገም። ይሄ ልይስቲ ቅድም ቀስ አድርጌ ነበር። አሁን እስቲ እንዳለ ማስሌ ምናምን ልጨምርበት እንዴ? መቆም ሊኖርብኝ ነው። እስቲ እንዴ ዋይ ናት? እሺ ሄሊ እንዳጠፊብን ግን አንቺ don't worry እሺ አንድ ውይ ሳይቆጠር እንዴ ዲያስፖራዎች ገብተዋል። ወደ ሎካል ወርደዋል። ወደ ጤፍ ገባችሁ። አይ ሆፕ እንግዲህ እዚህ ትኬት አሸናፊ ቤተሰብ ያለው ሰው ይሁን ወይም እንግዲህ አይደል እንዴ? አይዙሩ ከሯል። ሄሉ ስለመጣሽ እጅግ በጣም ደስ ብሎናል። እጅግ በጣም እንወድሻለን፣ እናከብርሻለን። በሄለን ሾው በጣም የኛ ከፍታ ነሽ። ዛሬ ደግሞ አጠገባችን ነሽ። እንደዚህ አብረሽን ትውያለሽ። እንግዲህ ቀኑ ሙሉ አንለያይም አይደል እንዴ? ይሄን በኋላ ደግሞ ባይዘን በማጠብቋት ነገር ታገኛለሽ። ግን በጣም መቼስ ደስ ብሎኛል። ቁጭ ብዬ እሑድ የማየው ወንበር ላይ በመቀመጤ እናንተንም ደግሞ ጊዜ ከእናንተ ጋር ለማሳለፍ በመቻሌ እኔ በጣም ደስ ብሎኛል። በጣም ነው የምወዳችሁ፣ በጣም ነው የምኮራባችሁ። ስለዚህ ከእናንተ ጋር ደግሞ ጊዜ ማሳለፌ ለእኔ ትልቅ ክብር ነው። ፕሬዘንሷ ደስ አይልም? ኢነርጂዋ በጣም ነው የሚገርመው። እባክሽ እንደዚህ አለፍ እያልሽ ብቅ በይልን። እሺ እመጣለሁ በደስታ ቴንክ ዩ ሶ ማች አመሰግናለሁ። ኤምፓወር አዲስም እንግዲህ በየ6 ወሩ እንዲሆን ምኞታችን ነው። እኛ መቼስ ገና
with a blink of eyes ነው የሚባለው አይናችንን ጨፍነን እስክንገልጥ ድረስ በጣም ቶሎ ቶሎ እየመጣልን ነው። ብዙ ነገሮችን ይዞ ነው የመጣው። ከልጅ እስከ አዋቂ እውቀት መሸመት ብትፈልጉ፣ ስራ መጀመር ብትፈልጉ በጣም ብዙ የምታተርፉበት ፕሮግራም ነው ኤምፓወር አዲስ። ከዚህ በፊት የተሳተፋችሁ መቼስ ጥቅሙን ታውቁታላችሁ። አሁን ደግሞ የበለጠ ሰው ይጠበቃልና ሁላችሁንም እዛ እናገኛችኋለን። ኤምፓወር አዲስ ላይ ከእሁድን በኢቢኤስ በኋላ እንገናኛለን፣ የሚቀጥለው ሳምንት ማለት ነው። እንግዲህ እንደዚህ ዘና ፈታ ብለን በደስታ ወደ እናንተ ደስታን እያጋባን እሁድን በኢቢኤሳችን እንደዚህ ፏ ብሎ ጀምሯል። አብራችሁ ለመዋል ዝግጁ ናችሁ? አብራችሁ ነው። መልካም ጊዜ። በጉጉት ሲጠበቅ የነበረው ኤምፓወር አዲስ በዓመቱ ተመልሷል። በአዲስ ዓለም አቀፍ ስብሰባ ማዕከል ቅዳሜና እሁድ ታኅሳስ 4 እና 5 2018 ዓ.ም በድምቀት ይካሄዳል። ለሁለተኛ ጊዜ በሚካሄደው በዚህ ልዩ ሁነት በንግድ፣ በሥራ ፈጠራ፣ በጤና፣ በትምህርት፣ በአመጋገብ፣ በውበትና በፋሽን፣ በማኅበራዊ ሚዲያ ላይ ያተኮሩ የፓናል ውይይቶች ይቀርባሉ። ያሻውትን የሚገበያዩበት የገበያ ቦታ፣ ነፃ የጤና ምርመራና የአካል ብቃት እንቅስቃሴ ጎን ለጎን ያደርጋሉ። የሚያደንቋቸውን ደራሲያንና ሰዓሊያን እንዲሁም ተጽዕኖ ፈጣሪዎችን ያገኟቸዋል። ዘና ማለት ከፈለጉ ደግሞ ሙዚቃ፣ ዳንስ፣ የተለያዩ ጨዋታዎች፣ ምግብና መጠጦች አሉሎት። በተጨማሪም 1 ሚሊዮን ብር የሚያስገኝ የሥራ ፈጠራ ውድድር ይካሄዳል። በኢምፓወር አዲስ የተዘጋጀው ይህ ደማቅ ሁነት እንዳያመልጦ። መግቢያ 300 ብር ብቻ። ትኬቶን በቴሌብር ቀድመው ይቁረጡ። ኢምፓወር አዲስ በአዲስ ዓለም አቀፍ የስብሰባ ማዕከል ቅዳሜና እሁድ ታኅሳስ 4 እና 5